بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ومن تبعهم بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. يسمال يا جماعة؟ يسمال እሺ መርሐባ ኸይር። ያው ጠፍቶ የመጣ ሰው ያው አፉታ ይጠይቃል። ብዙ ነገሮች አልተመቻቹም ነበረ። ኢንሻአላህ ያው ይቀጥላል ፕሮግራማችን። በአሁን ዛሬ የምናየው ኖርማል የተፍሲር ፕሮግራማችንን አይደለም፣ እንዲሁ የዘመኑን የሚያናግረን ነገር ትንሽ ያው እንዲሁ እንነጋገርና ከዛ በኋላ ኢንሻአላህ በሌላ ፕሮግራም እንገናኛለን። እኔ ትንሽ መልእክት ነገር ማስተላለፍ ፈልጌ ነው። አላህ ሱብሓነሁ ወተዓላ በሱረቱል አንፋል ቁጥር 36ኛ ላይ ምን ይላል? إن الذين كفروا ينفقون أموالهم ليصدوا عن سبيل الله فسينفقونها ثم تكون عليهم حسرة ثم يغلبون إلى من إلى الإخوة إن الذين كفروا ننيا يكادوا سوج إلى الله ينفقون أموالهم ገንዘቦቻቸውን ይመጸውታሉ፣ ገንዘቦቻቸውን ያወጣሉ። ليصدوا عن سبيل الله ከአላህ መንገድ ሰዎችን ሊያግዱ ገንዘብ ወጪ ያደርጋሉ ይላል። ይሄ የጀመረው ከድሮ ጀምሮ ነው። አላህ ሱብሓነሁ ወተዓላ ነብያትን መላክ ከጀመረበት ጊዜ ጀምሮ ከኑህ አለይሂ ሰላም ጊዜ ጀምሮ ማለት ነው ጌታዬ ሆይ እነኚህ ህዝቦች እምቢ አሉኝ፣ ወተበዑ መን ለም የዚድሁ ማሉሁ ወወለዱሁ ኢላ ኸሳራ፣ ገንዘብና ልጆቹ ኪሳራን እንጂ ያልጨመሩለትን ሰው ተከተሉ እኔን ትተው ነው ያሉት ኑህ አለይሂ ሰላም። በአካባቢው የነበሩ ሹማምንትና መኳንንት ናቸው ኑህን አለይሂ ሰላም የተቃወሙት። ሁልጊዜ ነብይ በተላከ ቁጥር ተቃዋሚ ሆነው የሚደገሱት፣ ተቃዋሚ ሆነው የሚቆሙት ለነብያት ሀብታሞች፣ ባለስልጣኖች፣ እኔ ልሰማ ባዮች ናቸው። ይሄ ሱና ነው። በአለም ላይ ሐቅ እንዳይተነፈስ፣ ፍትህ ቦታን እንዳያገኝ፣ የነብያት መንገድ እንዳይተገበር የሚያደርጉት ከሃዲ የሆኑ የሀብት ባለቤቶች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ጊዜ እነ አቡ ጀህል እስላምን ለማክሰም እና አቡ ሱፊያን ከእስልምናቸው በፊት እና ዑትባህ ኢብኑ አልሙጊራ፣ አልወሊድ ኢብኑ አልሙጊራ እና ዓስ ኢብኑ ዋኢል እነኚህ በጣም ትላልቅ የሆኑ የመካ ሹማምንቶች ገንዘብ ያወጡ ነበር። ሰዎችን አርደው በማብላት ሙሐመድን አትከተሉ ሲሉ ነበር። ከፊሎች ደግሞ ዘፋኝ ባሮችን በማዘጋጀት ኸምርን በማዘጋጀት ሙሐመድ እናንተን ከሚጠራችሁ ነገር፣ ሙሐመድ እናንተን ወደሱ ከሚጠራችሁ ነገር ይሄን መስማት፣ ኸምርን መጎንጨት ለእናንተ የተሻለ ነው በማለት ሰዎችን ወደ ፈሳድ ይጋብዙ ነበር። እና አላህ ሱብሓነሁ ወተዓላ የቀዲሞቹንም ያሁኖቹንም ሁሉንም አጠቃሎ إن الذين كفروا እነኛ የካዱ ሰዎች ينفقون أموالهم ገንዘባቸውን ወጪ ያደርጋሉ ليصدوا عن سبيل الله ከአላህ መንገድ ሰዎችን ሊከለክሉ ይላል፣ ከአላህ መንገድ ሰዎችን ሊያግዱ ይላል። ስፔሻሊ አሁን
እያፈጠጠ የመጣው ሶሻሊዝምን ከጣልን በኋላ ኮሚኒዝምን ከጣልን በኋላ ከፊታችን የሚጠብቀን ትልቁ ጠላት ኢስላም ነው ብለው ይደመድማሉ ምዕራባውያን። ስለዚህም በተቻላቸው መጠን ሁሉ ባላቸው ሀብት ባላቸው የጦር ኃይል ኢስላምን ለማክሰም ከምድር ገጽ ለማጥፋት የማይፈነቅሉት ድንጋይ የለም። ግን ለምን ሙስሊሞችን ይጠምዳሉ? ለምን ተብሎ ሲጠየቅ መልሱ ምንም አይደለም። ምን ይላል አላህ Subhanahu Wa Ta'ala? ቁል ብለህ በል ያ አህለል ኪታብ እናንተ የመጽሐፉ ባልተቤቶች ሆይ هل تنقمون منا ከኛ የምትጠሉት ነገር ምን አላችሁ? ኢላ አን አመና ቢላህ وما أنزل إلينا እኛ በአላህ በብቸኛው ጌታ ማመናችን ሰማይና ምድርን በፈጠረው ውሃን ዝናብን ከሰማይ በሚያወርደው ከምድርም በቆልትን በሚያበቅለው የሰው ልጆችን በፈጠረው በሰማይና በምድሩ ጌታ ፍጡራንን ሁሉ ፍጥረቶችን ሁሉ ባስገኘው በሚመግባቸው በእነሱ በሱ በአላህ Subhanahu Wa Ta'ala ማመናችን ወደኛ በተወረደውም መለኮታዊ መጽሐፍ በማመናችን ወደናንተም ከኛ በፊት በተወረደው መለኮታዊ መጽሐፍ በማመናችን ይህንን ነው ወይ የምትጠሉት ብለህ በላቸው ይላል። የሚገርም የሆነ ነገር ነው። አልሐቁ ሙሩን ይባላል። ሐቅ መራራ ነው። በአለም ላይ ምዕራባውያን የነብዩ ሰለላሁ ዐለይሂ ወሰለም ስም ሲጠራ እንኳን አይወዱም። ግን ለምን ሲባል ሐቀኛ ስለሆኑ ፍትህን ስላነገሱ ዝሙትን ስለተዋጉ ኸምርን ስላጠፉ የሴትን ልጅ በህይወት መቀበር ስላስቀሩ ለዓለም ብርሃንን ይዘው ስላመጡ ነው። ምን ስላጠፉ ነብዩ ሰለላሁ ዐለይሂ ወሰለም ይጠላሉ? ምን ስላጠፉ ሙስሊሞች ይጠላሉ? አንገላለጥም ሒጃብ አድርገን እንሂድ ባሉበት ነው። አንሰክርም ኸምር አንጠጣም አቅላችን ሰላማዊ ይሁን ባሉበት ነው። አንሰርቅም ታማኝ እንሁን ባሉበት ነው። ለጣዖት አንሰግድም ለሸይጣን አናጎበድድም ለሰውም አንሰግድም ባሉበት ብቸኛውን አምላክ ስላመለኩ ነው። ሰዎች አምላካቸውን በረሱበት ጊዜ እነሱ በ24 ሰዓት ውስጥ 5 ጊዜ ጌታቸውን ስላወደሱ ነው። ስለ ጽድቅ ስለተናገሩ ነው። ለጎረቤት ጥሩ ሁኑ ስላሉ ነው። ለሰው ልጆች ቀልጣችሁ መታበሩ ሻማ ሁኑ ሌሎች በእናንተ ደም በእናንተ ጉልበት ይኑሩ ስላሉ ነው። ለምስኪኖች እናብላ የታረዙትን እናልብስ የተራቡትን እናብላ አቅመ ደካሞችን እንርዳ በማለታቸው ነው። ምን ጥፋት አለባቸው የአላህ ባሮች? ምን ጥፋት አላቸው ሙስሊሞች? ሙስሊም ማለት አስለን ራሱን ለጌታው ያስገዛ ማለት ነው። ራሱን ለጌታው ያስገዛ እንደ ጌታው ፈቃድና ፍላጎት የሚኖር ማለት ነው። ነብያት በሙሉ ሙስሊሞች ነበሩ። ነብያት በሙሉ በደል እንዲጠፋ ፍትህ እንዲነግስ ሰዎች ሐቅ እንዲናገሩ እንዳያጭበረብሩ አስተምረዋል። ነብዩ ሰለላሁ ዐለይሂ ወሰለም من غشنا فليس منا እኛን ሰዎችን ያታለለን ከኛ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመልካም ስነ ምግባር አዘዙ انما بعثت لاتمم مكارم الاخلاق መልካም ስነ ምግባርን ላሟላ ነው የተላኩት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይዘው የመጡት የተረሳን የተዘነጋን እምነት ነው ነብዩ ሰለላሁ ዐለይሂ ወሰለም። ጣዖት መመለኩ ተገቢ አይደለም። ሰዎች ለሰዎች መስገዳቸው ተገቢ በደል ተገቢ አይደለም። ውሸትን ተዋጉ የጣዖት አምልኮትን ተዋጉ። በአምልኮተኛው ተመላኪ የሰማይና የምድሩ ጌታ ይሁን ለሱም አጋር የለውም ብለው አሉ አስተማሩ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው ሰዎች የሚጠሉት ነገር ምንድነው? ለዚህ ይሄ የነብያት መንገድ ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያው እኽወቱን ወዲኑሁም ዋሂድ ነብያት ወንድማማቾች ናቸው እምነታቸውም አንድ ነው እሱ መስልምና ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala ምን ይላል? ያ አህለል ኪታብ
እናንተ መጽሐፍን የተሰጣችሁ ሰዎች ሆይ ሊመቱ ሐጁነ ፊ ኢብራሂም በኢብራሂም ጉዳይ ኢብራሂም አይሁድ ነው ክርስቲያን ነው እያላችሁ ስለምን ትከራከራላችሁ وما أنزلت التوراة والإنجيل إلا من بعده توراة ኦሪትም ወልንጂል ወንጌልም ከሱ በኋላ እንጂ አልወረዱም ይላል ኢብራሂም የኢስሐቅ አባት ናቸው የኢስማኤል አባት ናቸው ኢብራሂም ከተውራትም ከእንጂልም በፊት ነበሩ ከዘርግንዳቸው ለሆኑት ለሙሳ ተውራት ተሰጠ ከዘርግንዳቸው ለሆኑት ለኢሳ ኢብኑ መርየም እንጂል ተሰጠ وما أنزلت التوراة والإنجيل إلا من بعده كسو بኋላ እንጂ ያልተወረደም أفلا تعقلون አትገነዘቡም ወይ አለ ከዛን መደምደሚያውን አላህ ምን አለ ما كان إبراهيم يهوديا إبراهيم አይሁድም አልነበረም ولا نصرانيا ክርስቲያንም አልነበረም ولكن كان حنيفا ግን ከውሸት የራቀ እውነት ላይ የቆመ ነበረ ሙስሊማን ለጌታው ታዛዥ ሙስሊም ነበረ وما كان من المشركين ከአጋሪዎችም ከጣዖት አምላኪዎችም አልነበረም ይላል አላህ Subhanahu Wa Ta'ala هكذا وجهت وجهي للذي فطر السماوات والأرض حنيفا أنا ያሉት ኢብራሂም ፊቴን ለዛ ሰማይና ምድርን ለፈጠረው ጌታ አዞርኩኝ ፊቴን ወደዛ አቅጣጫው ነው ያሉት እኚህ ናቸው ኢብራሂም ኖህ ሙስሊም ነበሩ ራሳቸውን ለአላህ ያስገዙ ነብያት በሙሉ ከኖህ አለይሂ ሰላም አንስተው ከአደም ነው የሚጀምረው ነብያት የነብያት ሰንሰለት እስከ ነብዩ ሰለላሁ ዐለይሂ ወሰለም ማብቂያ ድረስ ያለው ሁሉም ሙስሊም ነበረ ታዲያ ስለምን ነብያት ተገደሉ ዘከሪያ የተገደሉት በአይሁዶች ነው ያህያ የተገደሉት በአይሁዶች ነው የተቀሩት ነብያት ከነሩሃቸው የተቀበሩት በአይሁዶች ነው ታደነኛ አይሁዶች አላህን Subhanahu Wa Ta'ala ነፈቃ አድርጉ የሚል ትእዛዝ በመጣ ጊዜ አላህን Subhanahu Wa Ta'ala በሚያስቀይም መልኩ ገልጸዋል የዱላሂ መግሉላ ያአላህ እጆች የሚሰጡ አይደሉም የተቆለፉ ናቸው ኢነላህ ፈቂሩ ወነህኑ አግኒያ አላህ ድሃ ነው እኛ ነን ሀብታሞች አሉ ስጡ ስለተባሉ እኮኛ ሀብታሞች ስለሆነ ነው እሱ ድሃ ስለሆነ ነው እንዲህ ያሉ ናቸው እንዲህ ያሉ እርኩሶች ለመቼም የአላህን ዲን ይዋጋሉ ለመቼም ስለዚህ የጀርመኑ አንድ ቀሲስ ማርቲን ሉተር ምን ይላል if you dig down to the root of every problem you get there a Jew ይላል ዓለም ላይ ለሚከሰቱ ችግሮች መንስኤው ምንድነው ብላችሁ ወደታች ብትቆፍሩ አይሁድን ታገኛላችሁ ይላል ዓለም ላይ ያለው ትርምስ የሚገርም ነው ሙስሊሞች በየቦታው ስለምን ይጠመዳሉ ስለምን ነፃነት ያጣሉ በአሜሪካ በአውሮፓ በተለያየ ቦታ ላይ ለምን በእነሱ ላይ ልዩ ጫና ይደረጋል ለምን ፎርጅድ መብት ይሰጣቸዋል ዋይ ለምን ሲባል ለምንም አይደለም አላህ Subhanahu Wa Ta'ala ولو اتبع الحق أهواءهم ይላል ሐቅ የነሱን ስሜት ቢከተል ኖሮ ለፈሰደት السماوات والارض ሰማይና ምድር ይበላሹ ነበር ይላል ሴቶችን አካላቸውን ገልጠው እንዲያዩዋቸው ለማድረግ የተለያዩ ነገሮችን ይፈበርካሉ ፋሽን ሾው ምንድነው ቢች ቮሊቦል ምንድነው ሴቶች በፓንትና በጡት መያዣ የሚጫወቱበት ቢች ቮሊቦል ብለው ሽልማት ያዘጋጃሉ የተለያዩ ስፖርቶችን ብታዩ የሴቶችን አውራ የሚያሳይ ነው የሴቶችን ውበት በማየት ይደሰታሉ ለስሜታቸው ተገዢ የሆኑ ሰዎች ይሄንን ቀኖና ያራምዳሉ ዋይ ሴት ልጅ በተሰተር ነበር የሚያምርባት አልመርአቱ አውራ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ አውረት ነች هذا هو ለዚህ
ሴት ልጅ ተገላልጣ ካልወጣች እምብርቷን ካላሳየች በፓንትና በጡት መያዣ ካልሄደች ከዚህም አልፎ አሜሪካን ውስጥ ኑዲስትስ አሉ በዚህ ከዛ ምትገቡ ሰዎች ታያላችሁ ኑዲስት አሉ ለዚህ አውረታቸውን እንደፊቴ ነው ከዛ ምን ይለያል ለምን ሸፍነዋለሁ ብለው እርቃናቸውን የሚሄዱ አሉ ይሄ